ስለ ሰው ቀድጄ ልልበሰው የምትለው በዚያ ሰዓት ህወሓት ውስጥ መከፋፈል የገጠመበት ወቅት ነበርና እርሱ እኔን ካጋጠሙኝ አጋጣሚዎች ጋር ገጥሞልኝ ነበር እና አያጅቦ ወይ ስራ አይሰሩ ወይ ሰው አያሰሩ ብላ የዘፈነችውንም ወደዋለሁ። እንደዛ አይነት አጋጣሚ ገጥሞኛል። ስተዳደር የቆየሁት በዋናነት ለመለስ በሚሰጠው የጥሮታ ገቢ ብቻ ነው። ወይዘሮ አዜብ መስፍን ነበሩ። እኔ ብንቀሳቀስም መለስ ግን የመንቀሳቀስ እድል አላገኘም ነበር። እዚያው እንደታሰረ እዚያው ቀብሬው መውጣቴ ይሰማኛል። ጣና ይስጥልን ሀብል ተረክቤት ወይዘሮ አዜብ መስፍን መስከረም 13 2019 ከቢቢሲ ጋር ያደረጉትን ሙሉ ቃለ መጠይቅ እንዲሁም አቶ ጌታቸው አሰፋ ማን ናቸው? እንዴትስ አቶ ጌታቸው አሰፋ አብይ አህመድን ለማስገደል ሞከሩ? ከደህንነት ሹምነትስ እንዴት ተነሱ? ደም ጠጪው የሶማሌ ክልል ፕሬዝዳንት የነበረው አብዲሌ መሐመድ ከጌታቸው አሰፋ ጋር ምንና ምን የሚሉትን አይነተ ብዙ ጽሑፎች እንዲህ አቅርበንላችኋል። መልካም ቆይታ። ህወሓት ከሚሸተው ወሬያችን ስተዳደር የቆየሁት በዋናነት ለመለስ በሚሰጠው የጥሮታ ገቢ ብቻ ነው። ወይዘሮ አዜብ መስፍን ነበሩ። መስከረም 13 2019 ከቢቢሲ ጋር ባደረጉት ቆይታ የገለጹት። አዜብ መስፍን የህወሓት ነባር ታጋይና የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት ናቸው። ቀዳማዊ እመቤት በነበሩበት ወቅት የትግራይ መልሶ ማቋቋም ማህበር ትዕምት ወይም ኤፈርት መሪ ነበሩ። አዜብ የባለቤታቸው መታሰቢያ የሆነው የመለስ ዜናዊ ፋውንዴሽን መስራችና የቦርድ ሰብሳቢም ናቸው። ቀዳማዊ እመቤት በነበሩበት ወቅት የዛሬን ያርገውና በአእምሮ ህሙማን ዙሪያ የሰሩትን ስራ በጣም እንደሚኮሩበት ይናገራሉ። በተለያየ ዘርፍ ከሌሎች አካላት ጋር በመሆን ያከናወኗቸው በርካታ ስራዎች ስለመኖራቸውም ያስታውሳሉ። በኢትዮጵያ ሴቶች ፌዴሬሽን የተቋቋመው የጉልት ማዕከል የተባለውን ሐሳብ ከማመንጨት ጀምሮ እስከ መጨረሻው መሳተፋቸውን እንዳብነት ይጠቅሳሉ። በነገራችን ላይ የጉልት ማዕከል በጎዳና የንግድ ሥራ የተሰማሩ ሴቶች የሚደገፉበት ፕሮጀክት ነው። ታዲያ በዚህ ጊዜ ዋናውና መደበኛ ስራቸው በፓርቲው የሚሰጣቸውን ስራ መስራት ነበረ። ራሴን የምወቅስበት ስራ ሳልሰራና ጥሩ ስራ ሰርቼ ከፓርቲው መውጣቴን እኮራበታለሁ። ሰው የፈለገውን ቢል አይደንቀኝም ይላሉ። ድህነትን በመታገል ረገድ በርካታ ስራዎችን እንዳከናወኑም በመናገር እንዲህ ብለዋል። ለህዝብ ይጠቅማሉ ብዬ የተንቀሳቀስኩባቸው ስራዎች ጥሩ ናቸው ብዬ አምንባቸዋለሁ። ባለቤታቸው የቀድሞ ጠቅላይ ሚኒስትር መለስ ከዚህ ዓለም በሞት ከተለዩ በኋላ እና ከዚያስ በፊት አሁንስ ምን ስራ ላይ ነው ያሉት? ምንስ ነበር የሚሰሩት? የሚለውን አዲስ ዓመትን አስመልክተን ከብዙሃን መገናኛ የጠፉትን ስንፈልግና ስናፈላልግ ካገኘናቸውና ለቃለ መጠይቅ ፈቃደኛ ከሆኑት ከወይዘሮ አዜብ ጋር ጥቂት ተጨዋውተናል ይለናል ቢቢሲ ነው። እንኳን አደረሰዎት ወይዘሮ አዜብ። እንኳን አብሮ አደረሰን። አሁን የት ነው የሚኖሩት? ተቀማጭነቶ የት ነው? ብዙ ሰዎች አዲስ አበባ የለችም ይሉኛል፣ ግን አዲስ አበባ ነው ያለሁት፣ አንዳንዴ ገባ ወጣ ከማለቴ ውጭ። ባለቤቶ የቀድሞ ጠቅላይ ሚኒስትር መለስን በሞት ካጡ ኋላ ቤተ መንግስት የሄዱበት አጋጣሚ አለ? ብዙ ጊዜ አልሄድም። የፓርቲው ስራ አስፈጻሚ በነበርኩበት ጊዜ 1-2 ቀን የጠቅላይ ሚኒስትር ጽህፈት ቤት ሄጃለሁ። ያው ስብሰባው እዚያው ግቢ ውስጥ ስለነበር፣ ከዛ ውጪ ግን አልሄድኩም፣ መሄድም አልፈልግም። በጠቅላይ ሚኒስትር አብይ አህመድ አስተዳደር ጊዜ ማለት ነው። አዎ በቅርቡ አንድ ጊዜ የሄድኩ ይመስለኛል። በስብሰባዎች ምክንያት ሲሄድ ነበር፣ ነገር ግን ብዙም አልሄድኩበትም። ቤተ መንግስቱ ከነ ልጆቹ ከቤተሰቦ ጋር ለረጅም ዓመታት የኖሩበት ነውና አይናፍቆትም። በዚያ ሳልፍ እንኳ ምንም ስሜት አይሰማኝም። ምክንያቱም አወጣጤ ላይ መለስን ቀብሬ ነው የወጣሁት። ቤተ መንግስትን እንደ ታጋዮች ነው የኖርንበት። የሥራ ድርሻ ተሰጥቶን ነው የኖርንበት። ከቤተ መንግስት ስንወጣ መለስን ቀብሬ እወጣለሁ ብዬ አላሰብኩም ነበር። ሁለታችን አብረን የምንወጣበትና እንደ ማንኛውም ኢትዮጵያዊ ነፃ ሆነን ተንቀሳቅሰን የምንኖርበትን ጊዜ እመኝ ነበረ። እኔ ብንቀሳቀስም መለስ ግን የመንቀሳቀስ እድል አላገኘም ነበር። እዚያው እንደታሰረ እዚያው ቀብሬው መውጣቴ ይሰማኛል። ከቤተ መንግስት ይልቅ ስላሴ ቤተ ክርስቲያን ስገባ በጣም ደስ ይለኛል እና ቤተ መንግስትን ሳይ መለስን ቀብሬ የተመለስኩበትን ሰዓት ብቻ ነው ማስታውሰው። አስክሬኑን ይዤ የወጣሁበትን ደቂቃዎች ብቻ ነው ማስታውሰው። ሌላው በሙሉ ለምን እንደሆነ አይገባኝም፣ ትዝም አይለኝም። ጩኸቱ፣ አስክሬኑ ሲወጣ፣ አስክሬን ይዤ ስገባ፣ ድንጋጤው፣ መጨረሻ ደግሞ ስንወጣም አወጣጣችን ራሱ ትልቅ ችግር ነበረው። እሱም የራሱ ድርሻ አለው መሰለኝ ላለማስታወሴ። የማስታውሰው ግን ይሄኛውን ነው። የቀብር ቀኑን ከቀብሩ ስንመለስ አስክሬኑን ይዘን ስንገባ በቃ። ባለቤቱ በሞት ከተለዩ 7 ዓመት ተቆጠሩ። እስካሁን ምን ሲሰሩ ነው የቆዩት? እንደሚታወቀው በፓርቲ ስራ ላይ አይደለም ያለሁት።
ለኔና ለልጆቼ የሚያስተዳድሩንን ስራዎች ለማስተካከል ደፋ ቀና ስል ነው የቆየሁት። በተጨማሪ ዋናው ስራዬ የባለቤቴን ስራዎች ለማስቀጠል ጽሁፎቹን ለማሳተም የሚያስችለኝን አጠቃላይ ዶክመንቶችን በማዘጋጀት ላይ ነበርኩ። እሱም ተጠቃሏል። ታዲያ ለግሉ መተዳደሪያ የሚሆን ምን ስራ አገኙ? በንግድ ዘርፍ ለመግባት እያሰብኩ ነው። እንግዲህ እንዴት እንደምሰራ፣ መነሻ ገንዘቡ እንዴት እንደማገኝ ወይም ከሰዎች ጋር ሆኖ እስካሁን የተለየ ድርጅትን ለማማከር ፓርቲው የንግድ ስራ ላይ አሰማርቶኝ ስለቆየሁ እኔን የሚመለከት ምንም አልነበረም። ለህዝብ ነው የሰራሁት። ለህዝቤ አስረክቤ ይረከባሉ ለተባሉ ሰዎች አስረክቤ ባዶ እጄን ነው የወጣሁት። ስተዳደርም የቆየሁት እኔ በዋናነት ለመለስ በሚሰጠው የጡረታ ገቢ ነው እና ከቤተሰብ ከዛም ነው። ካሁን በኋላ ግን የራሴን ስራዎች መስራት ነው የምፈልገው። አልፎ አልፎ ከትልልቅ ድርጅቶች ጋርም ለመመካከርም ከነሱ ጋር ለመስራትም የሞካከርኳቸው እዚያም እዚህም አሉ። እንግዲህ ከተሳኩልኝ አንዳንድ ነገሮች ለመጀመር ፍላጎትና ዝግጁነት አለኝ። የባለቤቱ የጡረታ ገንዘብ ምን ያህል ነው? በወር 14,000 ብር ገደማ መሰለኝ። በትዳር ስንት ዓመት ነው የቆዩት? ህወሓት ሰርግ ከፈቀደ ጀምሮ እስከ መስዋዕቱ ድረስ አብረን ነበር። 28 ኦር 26 ዓመታት። 3 ልጆች አሉን። አንዷ በረሃ ነው የተወለደችው። 2ቱን አዲስ አበባ ነው የወለድኳቸው። አንዱ ብዙ ጊዜ ሰው ይምታታበታል። እኔ አልወለድኩትም። እናት አለችው። ግን የሟቹ ጓደኛችን ክንፈ ገብረ መድን ልጅ ያሳደግኩት ልጅ አለን። ሁሉም ልጆቹ ከእርሶ ጋር ነው የሚኖሩት? አሁን ለአባታቸው ሙት ዓመት ገብተው ነበር። አንዱ ወደ ውጭ ሀገር ሄዷል። 3ቱ ግን ከኔ ጋር ነው ያሉት። እንግዲህ ራሳቸውንም እየቻሉ ነው። ተመርቀዋል። የጨረሱም ያልጨረሱም አሉ እና እነሱም ጥጋቸውን ይይዛሉ። የባለቤቱ መለስ ዜናዊን ዶክመንቶችና ጽሑፎች ሲያሰባስቡ እንደቆዩ ነግረውኛል። ምን ያህል ቢበረክቱ ነው ይህን ያህል ዓመታት የፈጀብዎት? ይሄንን ባለፈው ዓመት አሳውቀን ነበር። ወደ 8 መጽሐፍት ራሱ የደረሳቸው የራሱ መሆናቸው በራሱ የእጅ ጽሑፍ የተረጋገጡ፣ ባለፈው ደግሞ በመንግስትና በፓርቲ ስም ሲወጡ የነበሩ ጽድት ብለው ዝግጅታቸው የተጠናቀቁ ወደ 8 መጽሐፍት አሉ። በአጠቃላይ ግን ወደ 30 ምናምን ይደርሳሉ። እነሱንም ባለፈው ከነበረው ሁኔታ ጋር ከማተሙ ይልቅ ይዞ መቆየቱ ይሻላል ብለን አንዳንዶቹን ይዘናቸው ነበር። የበጀት እጥረትም አጋጥሞን ነበር። የነበረንና ያገኘነውን በሙሉ በቅድሚያ ለህዝብ መናፈሻው ኢንቨስት ስላደረግነው ነው። ስለ ዲሞክራሲ የጻፈው በቅርቡ ይታተማል። ስለ ግብርና የጻፈውና ሌሎች ጠቅለል ተደርገው በቅርቡ ይታተማሉ። አሁን ላለው ትውልድም ሆነ ለመጪው ትውልድ ይጠቅማሉ ያልናቸውና መውጣት አለባቸው ብለን ያሰብናቸውን ጠቅለል ብለው ይወጣሉ። በተለይ የመደራደር አቅሙ ምን ይመስል እንደነበር፣ ነገሮችን አስቀድሞ የሚያይባቸው፣ የሚመለከትባቸው፣ የሚተነትንባቸው፣ የሚገምትበት መንገድ ምን ይመስል እንደነበር ሁኔታዎችን አስቀድሞ ይበጃል። ለትውልዱ ይጠቅማል ያልናቸው የተዘጋጁ ነገሮች አሉ። እነሱም በዚህ ዓመት ይወጣሉ ብዬ አምናለሁ። ዝግጅታቸው የተጠናቀቁት ወደ 8 ወይም 11 ይደርሳሉ። ስለዚህ 8ቱ መጽሐፍት ተጠናቀው አልቀዋል ማለት ነው። አዎ ተጠናቆ አልቋል። የመጨረሻ ዲዛይናቸው ይቀራል። 2ቱ ግን ዲዛይናቸውም ምናምናቸውም ስላለቀ በቅርቡ ታትመው ይወጣሉ። የት ነው የሚታተሙት? በቮሊዩም በክፍል ስለጀመርነውና የሃርድ ከቨሩ ወይም ሽፋኑ ነገር አስቸጋሪ ስለሆነ የተወሰነው ውጭ ታተመ፣ በብዙ ደግሞ እዚህ ታትሞ ለአንባቢያን በቅርብ እንዲገኝ እናደርገዋለን። በአጠቃላይ ስንት መጽሐፍ አላቸው ማለት ነው? በአጠቃላይ ከ30 በላይ ናቸው የጻፋቸው። ያዘጋጀናቸው ሰነዶች በጣም ብዙ ናቸው። አሁን በቅርቡ እንዲታተሙ ያልፈለግናቸው የራሱ የጥናት ጽሑፎችም አሉ፣ በእንግሊዝኛ ተዘጋጅተው የተቀመጡ በጣም ግዙፍ፣ እነሱን ሳያካትት ማለት ነው እንጂ ብናካትታቸው በጣም ብዙ ናቸው። ከ30 በላይም ይሄዳሉ። ግን አሁን ዝግጁ ናቸው። ሊወጡ ይችላሉ ብለን ያመንባቸው 8ቱ ናቸው። እነዚህን ነገሮች ለማስተካከል ማን ነው የሚረዳውት? ትልቋ ልጄ ከኔ ጋር ትሰራለች፣ ከአባቷ ፋውንዴሽን ጋር ትሰራለች። ሌሎቹ በፋውንዴሽኑ ስር የተሰሩ አሉ። አብዛኛው ሰነዶቹን እኔ ያውቀው ስለነበር ለዛ ነው ባለፉት ዓመታት ጸጥ ብዬ ሰነዶቹን መለየት ላይ ማደራጀት ላይ ያተኮርኩት። አንዳንዶቹ ኦሪጂናል የራሱ የእጅ ጽሑፍ እኔ ጋር ስለነበሩ የማሰባሰቡ ጉዳይ የማደራጀቱ ጉዳይ በቅርብ በእኔ ነበር የሚሰራው። ከዚያ በኋላ ግን ሌሎቹን ስራዎች ልጄም አለች፣ ሌሎቹም አሉ የሚሰሩ፣ አዘጋጅቶ ለልጆቹ ማስረከብ ነው። እኔ ቤት ስራዬን ጨርሻለሁ። መናፈሻው ላይም እየሰሩ እንደሆነ ገልጸውልኛል። ከምን ደርሷል? መናፈሻው በጉለሌ ተራራ ላይ የሰፈረ ነው። በጣም ትልቅ ነው። ስፋቱን አሁን በትክክል አላስታውሰውም። ለማንኛውም ማዕከሉ ቤተ መጻሕፍት፣ የጥናት ማዕከል፣ ለጥናትና ምርምር ለሚመጡ እንግዶችና ተማሪዎች የእንግዳ ማረፊያ ክፍል አለው። መሰብሰቢያ አዳራሽ፣ አውትሉክ እንደ መናፈሻም አለው። ከአንዱ ወደ አንዱ ሲኬድም የመሬት አቀማመጡና የመሬት ዲዛይኑ ለታሪኮች እንዲመች ተደርጎ ተዘጋጅቷል። በአብዛኛው የተሸፈነው በአገር በቀል ዛፎች ነው። መሄጃዎቹ፣ መውረጃዎቹ ያለፋቸው የህይወት ታሪኩን የሚገልጹ ሆነው ተዘጋጅተዋል። በ7ኛ ሙት ዓመቱ ላይ ምስሎቹ አለፍ አለፍ ብለው ቀርበው ነበር። በጣም በታወቁ ባለሙያዎች ትውልድ ተሻጋሪ ሆኖ እንዲቀር ታስቦ በጥንቃቄ የተዘጋጀ ዲዛይን ነው።
እያንዳንዳቸው የራሳቸው መልእክት አላቸው። ከመልእክታቸው በተጨማሪ ውበትም አላቸው። እንደ ቤት እንደ ግንባታ ብቻ ሳይሆን እንደ አርት ፒስ የጥበብ ሥራ ሆነው እንዲቀሩ ተደርጎ ነው የተሰራው። ለአገልግሎት መቼ ነው የሚከፈተው? በቅርቡ ይሆናል። ጊዜውም በውል አይታወቅም። ምክንያቱም አስመርቀን መክፈቱን አልፈለግነውም። ሲመረቅ ወዲያውኑ ስራ ከመጀመሩ ጋር መያያዝ አለበት። የሰው ኃይሉም መጽሐፍቱም ሁሉም ዝግጅቶች ተጠቃለው እንደተመረቀ ወዲያውኑ ስራ እንዲጀምር አድርገን ለመክፈት ስለፈለግን ነው። እሺ፣ እነዚህን ስራዎች ለማከናወን የገንዘብ ድጋፉ ከየት ነው የተገኘው? ባለፈው መለስ እንደተሰዋ የመለስ ፋውንዴሽን ሲመሰረት ጎረቤት ሀገራትም የሀገራችን ክልሎችም የፌዴራል መንግስትና ከሌላ ከህዝብ የተውጣጣ የገንዘብ ድጋፍ ነበረ። ያንን እንዳለ ወደዛ ነው ያስገባ ነው። ወደ ቤተሰቡ የመጣ ምንም ነገር የለም። እርሱ እንደ ቋሚ ቅርስ ሆኖ እንዲቀር ስለፈለግ ነው። እናም ግንባታው እየተጠቃለለ ያለው በዚያ ነው። የመጽሐፍቱ የህትመት ወጪም በዚያው በተደረገው ድጋፍ ነው። የራሱ የፋውንዴሽኑ አካውንት አለው። ወደ ፋውንዴሽኑ አካውንት ነው ገቢ የተደረገው። ከፋውንዴሽኑ አካውንት ደግሞ እያንዳንዱ ክፍያ ይካሄዳል። እሱ ደግሞ በየዓመቱ ኦዲት ይደረጋል። ፋውንዴሽኑ ላይ ያለውት ሚና ምንድን ነው? እንዳልኩሽ ባለፈው ዋና ትልቁ የኔ ስራ የተበታተኑ የመለስ ጽሁፎችን ማዘጋጀት ነበር። ህወሓት እኔም ማስወጣቱ ትልቅ እድል ነው የሰጠኝ። ጊዜ አላገኝም ነበር፣ ማሰባሰብም አልችልም ነበር። የተበታተኑትን በሙሉ የማስታውሳቸውን እጄ ላይ የነበሩትና ሌላ ጋር የነበሩትን ለማሰባሰብ ቅድሚያ የሰጠሁት እሱን ነበር። ይህን አዘጋጅቶ ዲጂታይዝ ማድረግ ለሚችሉት ለማስተላለፍ የጨረስኩትም በቅርቡ ነው። ዋናው ትኩረቴ የመለስን ሰነዶች የማዘጋጀት ሳዘጋጅ ደግሞ ካታጎራይዝ ለማድረግ እየተነበበ ስለሆነ ለማንበብም ትልቅ እድል ነው ያገኘሁት እና ዋናው ስራዬ እሱ ነው የነበረው። አልፎ አልፎም ሌሎች የምሰራቸው ነገሮች ነበሩ። ይህን ስላጠቃለልኩ ነው አሁን ወደ ሌላ ስራ መግባት አለብኝ የምለው። የገፈርሳ የአእምሮ ህሙማን ማዕከል ጉዳይስ? ያን ጊዜ ግንባታውን አጠቃለን ቁልፉን አስረከብን። ጤና ሚኒስቴር ተረክቦ ከአማኑኤል ሆስፒታል ጋር እንዲያያዝ ነበር ያደረግነው። ማዕከሉ ተከፍቶ እንዲሰራ ብራዘርስ የተባሉ የካቶሊክ ሃይማኖት ተከታዮች በሳይካትሪስት ወይም የስነ ልቦና አማካሪነት እንዲያገለግሉ ከውጭ አምጥተናል። 4-5 ዓመታት አገልግለዋል። አሁን በጤና ጥበቃ ሚኒስቴር ስር ነው የሚሰራው። የኔ ኃላፊነት የነበረው ግንባታውን አስጨርሶ ማዕከሉን አደራጅቶ እና አብቅቶ ጤና ጥበቃ ሚኒስቴር እንዲከታተለው ማድረግ ስለነበር አሁን በጤና ጥበቃ ሚኒስቴር ስር ሆኖ አገልግሎት እየሰጠ ነው። የወደፊት እቅዶስ ምንድን ነው? እንግዲህ ዋናው ስራዬ ብዬ የማምነው በመለስ ስም የተሰየመውን የህዝብ መናፈሻ ለህዝብ ክፍት ማድረግ ነው። ወደ ማጠቃለል ደረጃ ስለደረሰ ማለት ነው። እሱንና ልጆቼ ላይ አተኩሬ በዋናነት መስራት፣ የራሴን ስራዎች የግሌን ህይወት ማስተዳደርበትን ለመጀመር እፈልጋለሁ። በየትኛው አቅጣጫ እንዴት ብሎ የሚለውን አጠቃልዬ ሲጨርስ እገልጻለሁ። በትርፍ ጊዜው ምንድነው የሚያዝናናውት? አትክልት እወዳለሁ። ጊዜን ከአበባ ጋር ከችግኝ ከአትክልቶች ጋር ማሳለፍ እመርጣለሁ። ቤቴን እወዳለሁ። ከቤቴ ውጭ ብዙ መውጣት አልፈልግም። ከስራ ወደ ቤቴ ነው የምመጣው። ስፖርት፣ የእግር ጉዞም አደርጋለሁ። ረዥም መንገድም እጓዛለሁ። አልፎ አልፎ ተራራዎችን እወጣለሁ። ራሴን ለመፈተን ስፈልግ መውጣት እችላለሁ። አልችልም ግን ደግሞ እወጣለሁ። የት ተራራ ወጥተው ያውቃሉ? ያው ከሽሮ ሜዳ ወደ እንጦጦ ማርያም እወጣለሁ። ባለቤቱ የድምፃዊት አስቴር አወቀ ሙዚቃ አድናቂ እንደነበሩ ሲናገሩ ሰምቻለሁ። የእርስዎ ምርጫስ? የመለስ ተጽዕኖ መሰለኝ። አስቴርን በጣም ወዳታለሁ። አልበሟ ከመኪናዬ ተለይቶኝ አያውቅም። አዳዲስ የወጡ ሙዚቃዎችንም አደምጣለሁ። ሌሎቹም ብዙዎቹን አደምጣለሁ። ብዙ ጊዜ የአስቴርን ሙዚቃ ወደዋለሁ። በጣም ብዙ ጊዜ ከራሴ ህይወት ጋር የሚገጥም ስለምዘፍን ደጋግሜ እሷን እሰማለሁ። ሌሎችንም ትግርኛ ሙዚቃዎች እሰማለሁ። የትኞቹ ሙዚቃዎች ናቸው ከእርስዎ ህይወት ጋር የሚገጥሙት? 1-2 ምሳሌ ቢሰጡኝ። በጣም ብዙ አጋጣሚዎች ህይወቴ ጋር ወደ ዝርዝር ልታስገቢኝ ነው እንጂ ለምሳሌ አንድ ጊዜ የዘፈነችው ዘፈን አለ፣ ስለ ሰው ቀድጄ ልልበሰው የምትለው። በዚያ ሰዓት ህወሓት ውስጥ መከፋፈል የገጠመበት ወቅት ነበርና እርሱ እኔን ካጋጠሙኝ አጋጣሚዎች ጋር ገጥሞልኝ ነበር። እንደገና የአስቴር ወየው ጉድ የሚለው ሙዚቃዋ እና አያጅቦ ወይ ስራ አይሰሩ ወይ ሰው አያሰሩ ብላ የዘፈነችውንም ወደዋለሁ። እንደዛ አይነት አጋጣሚ ገጥሞኛል። ይህን ዘፈን እማሙ ይሰኛል። ከስንኞቹ ጥቂቶቹ ደግሞ ሰው ጥሩ ባካችሁ፣ እነ ቆርጦ ቀጥል እንዴት አደራችሁ፣ ለምን ይነኩኛል ይወሰውሱኛል፣ ቆራርጠው ቀጥለው ይወነጅሉኛል፣ ጸጉር አሰንጥቆ አየራት መትሩ፣ ፈጣሪን አክብሩ፣ ሰርታችሁ እደሩ፣ ድሮ ልጅ ሆኜ ሜዳ ሆኜ የምወደው ዘፈኖቿም አሉ። አገር አለች ይቻገረ ብርቁ ብላ ምትዘፍነውን ደጋግሜ ሰማው ወደው ነበር። የማን ነበረ ድንገት ሳላስበው ብላ ደግሞ ምትዘፍነዋ የድምፃዊት ብዙነሽ በቀለን ነው። ወደው ነበር። አስቴር አወቀ ከመለስ መስዋዕት በፊት ያወጣችው ሲዲ ነበረ፣ ከትራሳችን የማይለይ ጨጨሆ ያለበት። እዚህ አልበም ላይ 5ኛው ወይም 4ኛው ቁጥር ያለው አለ። ካለሱ በስተቀር ሰው እንደሌለ
ምናምን ብላ የምትዘፍነው በጣም ወደዋለሁ። ዘፈኑ ፍቅር አያልቅበት ይሰኛል። ትዝታህ በሙሉ ይደቀናል ካይኔ ሰው እንዳልተሰራ ካንተ በቀር ለኔ። መለስ ከተሰዋ በኋላ ያወጣችው ሲዲም ገጥሞልኛል። ስለዚህ አስቴር ትስማማኛለሽ ለኔ። አቶ መለስ የአስቴርን ሙዚቃ አብዝተው የሚወዱት ለምን ነበር? የተለየ ምክንያት ነበራቸው? አዲስ ሙዚቃ ማዳመጥ ይወዳል። አድማጭ ብቻ አይመስለኝም። የሙዚቃ መሳሪያዎቹ እንዴት እንደገቡና የሚሰጡትን ድምፅ ለይቶ ማውጣት ይችል ነበር። መለስ ግጥሞቹን፣ ትርጉማቸውን፣ ቅኔያቸውን ያውቃል። በጣም ትልቅ ዋጋ ይሰጣቸዋል። ከትግርኛ ዘፋኞች የታጋይ ኢያሱ በርሀ ሙዚቃዎች በጣም ያደንቅ ነበር። የሱ ትግርኛ ብዙዎቻችን ሳይገባን መለስ ይገባዋል። ቅኔው ውስጥ ላይ ነው ያለው። ይዘቱን የመተንተን ሙዚቃዎቹን የማወቅ የመረዳት ችሎታ ነበረው መለስ። እንግሊዘኛም ሲሰማ እንደዛው ነው። አቶ መለስ ያንጎራጉሩ ነበር እንዴ? በጣም ጠዋት ሲነሳ አለያም ማታ ሲገባ ያንጎራጉር ነበር። ያው ድምፅ የለውም ግን ግጥሞቹ ይወጣሉ። ታዲያ ይሄንን የአዜብ መስፍንን ቃለ መጠይቅ ከተመለከተ በኋላ ክንፈ አሰፋ እንዲህ ብሎ ጻፈ። አከሲ አለ ያገሬ ሰው ከሰሞኑ አጃይብ ያሰኘውን የአዜብ መስፍን ወሬ ሰማው። አዜብ ልምድ ያላት ውሸታም እንጂ ልምድ ያላት ኮሜዲም አትመስለኝም ነበር። ከሚሚ ስብሃቱ ጋር የተወነችው ድራማ ግን ጦሽ አርጎ ያስቃል። መቼም ጥርስ እንጂ ልብ አይስቅ። ፈንድሻም እኮ ልቧ እየተቃጠለ ነው ፊቷ የሚፈካው። ሴትየዋ አይኗን ቅንድቧን በጨው አጥባ ምንም የለኝም ግን ይወረስ ነው የምትለው። መለስ የባንክ ደብተር ይቅርና መንጃ ፈቃድ እንኳ የለውም ስትልም የቀለደችበት ወቅት ሩቅ አይደለም። እርግጥ ነው አዜብ በራሷ ስም እንኳ ሕንፃ ሲም ካርድም ሊኖራት አይችልም። ጥሩ ጠያቂ አልገጠማትም እንጂ ቢገጥማት እመኑኝ ልጃገረድ ነኝ ብላ እያለቀሰችም ቢሆን ለማሳመር ትሞክር ነበር። ልጆችን እየተበደርኩ ነው ማስተዳድረው ብላ በተናገረች ሰሞን ኢቢሲ ኢንተርናሽናል የተባለው የማድሪድ ጋዜጣ ወይዘሮ አዜብ መስፍንን በአንድ ቀን የግል ግብይት ብቻ 1.5 ሚሊዮን ዶላር እንዳወጣች ዘግቦ ነበር። ኮሜዲያን ወደ ውጭ ሲሰደዱ ፖለቲከኞቹ ቦታ ይዘዋል ልበል? እሷ ብቻ ሳትሆን በወቅቱ የህወሓት ካድሬዎች እንደ ጉድ መቀለድ ጀምረው ነበር። አዜብ ከእውቀት ነጻ ትሁን እንጂ በጣም ደፋር ናት። የእንግሊዝም መንግስትም ሆነ የአውሮፓ ህብረትን ብትጠይቁ ምንም የሌለኝ ድሃ መሆኔን ይነግራችኋል ትለናለች። መለስ ዜናዊ በህይወት እያሉ አዜብ መስፍን የህወሓት የሆነው ኤፈርት ምክትል ስራ አስኪያጅ አድርገው ሲሾሟቸው በአመራሮቹ መካከል ቅሬታ መፍጠሩም ይታወሳል። የህወሓት የንግድ ድርጅቶች ስብስብ የሆነው ኤፈርትን ያስተዳድሩ ከነበሩት የቀድሞው የመከላከያ ሚኒስተር ስዬ አብርሃ በኋላ ለረጅም ዓመታት አቶ ስብሃት ነጋ በኃላፊነት ሲያስተዳድሩት የነበረ ሲሆን ከወራት በፊት በሳቸው ምትክ የህወሓት ከፍተኛ አመራር የሆነው አቶ አባዲ ዘሙ መተካታቸውም እንዲሁ ይታወሳል። አዜብ መስፍን በስሩ ከፍተኛ ካፒታል ያላቸው 25 ኩባንያዎችን ያቀፈ የህወሓት ንግድ ድርጅት ኤፈርት ምክትል ስራ አስኪያጅ ተደርገው መሾማቸው የፓርቲው ስልጣን በአንድ ቤተሰብ እጅ እንዲወድቅ የሚደረግ ነው ሲሉ አንዳንድ የፓርቲው አመራሮች በወቅቱ ተቃውሟቸውን ለጠቅላይ ሚኒስትር መለስ ማሰማታቸውን ምንጮች ይጠቁማሉ። አቶ ጌታቸው አሰፋ በሚያውቋቸው አንደበት ስለ ቀድሞው የመረጃና ደህንነት አገልግሎት ኃላፊው ጌታቸው አሰፋ የሚታወቀው ነገር እጅግ በጣም ጥቂት ነው። ከዚህ በታች የተዘረዘሩት መረጃዎች የተሰበሰቡት ከቢቢሲ ሞኒተሪንግ ነው። ቢቢሲ ሞኒተሪንግ ከ1931 ጀምሮ በመላው ዓለም የሚገኙ የመገናኛ ብዙሃንን ዘገባዎች በመከታተል መዝግቦ ያስቀምጣል። ጌታቸው አሰፋ 1940ዎቹ መጨረሻ ላይ በመቀለ ከተማ ቀበሌ 14 በተለምዶ እንደ አቦይ ፈቃዱ የሚባል ሰፈር ነው የተወለዱት። የሁለተኛ ደረጃ ትምህርታቸውን በማቋረጥ በ1969 ላይ የትጥቅ ትግሉን ተቀላቀሉ። ትጥቅ ትግሉን ከተቀላቀሉ በኋላ በመሪዎቻቸው አማካኝነት በመንግስት ላይ ድንገተኛ ጥቃቶችን የሚሰነዝር ቡድንን እንዲቀላቀሉ ተደረጉ። ትግል ላይ በነበሩበት ወቅት አቶ ጌታቸው በአልታዘዝም ባይነታቸውና ግትር አቋማቸው 3 ጊዜ ከደረጃቸው ዝቅ ተደርገው እንዲሰሩ ተደርገው ነበር። በ1980ዎቹ መጀመሪያ ላይ የህወሓት ማዕከላዊ ኮሚቴ አባል ሆነው መመረጥም ችለው ነበር። የደርግ መንግስት ከተገረሰሰ በኋላ በ1983 ላይ አቶ ጌታቸው አሰፋ በአገር መከላከያ ኃይል ውስጥ የኦፕሬሽን ኃላፊ ሆነው ተሹመዋል። ከ5 ዓመታት በኋላ ደግሞ የፌዴራል ፖሊስ ምክትል ኮሚሽነር ሆነውም አገልግለዋል። በኢትዮ ኤርትራ ጦርነት ወቅት የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ለሚሰበስቡት የመከላከያ ማዕከላዊ እዝ አዛዥ ሆነውም ተሹመው ነበረ። ግንቦት 1993 ላይ የብሔራዊ መረጃና ደህንነት ኃላፊ የነበሩት አቶ ክንፈ ገብረ መድህንን መገደል ተከትሎ አቶ ጌታቸው አሰፋ የደህንነት ቢሮ ኃላፊ ሆነው ተሾሙ። ይህ ሹመታቸውም የጠቅላይ ሚኒስትር መለስ ዜናዊ ቀኝ እጅ አድርጓቸዋል ተብሎም ይታመናል።
ጌታቸው አሰፋ በጠቅላይ ሚኒስትር አብይ አህመድ ከስልጣናቸው እንዲነሱ እስከተደረጉበት ዕለት ድረስ የደህንነት መስሪያ ቤቱን ለ17 ዓመታት ያህል አስተዳድረዋል። ለረጅም ዓመታት የመሩትን ተቋም ለጀነራል አደም መሐመድ ካስረከቡ በኋላ በጥቂት ሳምንታት ውስጥ የትግራይ ክልላዊ መንግስት የክልሉ የደህንነት አማካሪ አድርጎ ሹመት ሰጥቷቸዋል። ጌታቸው አሰፋ በህወሓት የትግል አጋሮቻቸውና የሥራ ባልደረቦቻቸው አንደበት እንደው ለመሆኑ እንዴት ይገለጻሉ? ወላጅ አባታቸው ሻለቃ አሰፋ በንጉሱና በደርግ ዘመን የትግራይ ክፍለ ሀገር የስለላና ምርመራ ፖሊስ ምክትል አዛዥ ነበሩ። ሻለቃ አሰፋም በደርግ አደረጃጀቶች ውስጥ በተፈጠረ አለመግባባት በመቀሌ ከተማ ውስጥ ተገለዋል። የአቶ ጌታቸው የትግል አጋሮች እንደሚሉት ከሆነ አቶ ጌታቸው በልጅነት ዘመናቸው ጠንካራ ተማሪ ነበሩ። የሁለተኛ ደረጃ ትምህርታቸውን በማቋረጥ በ1969 ላይ የትግራይ ህዝብ ነጻ አውጪ ግንባር ትህነግ የትጥቅ ትግል ከተቀላቀሉ በኋላ አፋር ክልል ውስጥ ካዳሃራ በተሰኘ ስፍራ ነበር ወታደራዊ ስልጠና የወሰዱት። 1970 ላይ ህወሓት ውስጥ የተከሰተው ህንፍሽፍሽ እየተባለ የሚጠራው የመከፋፈል ክስተት ላይ አቶ ጌታቸው ተሳትፈዋል ተብለው ለእስርም ተዳርገው ነበር። በምህረት ከድርጅቱ እስር ነፃ የወጡት አቶ ጌታቸው ከደርግ ሰራዊት ጋር በተለያዩ የጦር ሜዳዎች ላይ መፋለማቸውን እንዲሁ የትግል አጋሮቻቸው ይናገራሉ። በትግል ወቅትም አቶ ጌታቸው በብዛት ይሰጣቸው የነበረው ተልእኮ መረጃ ማሰባሰብ፣ ማደራጀትና መተንተን እንደነበረም እንዲሁ ይናገራሉ። በግትር አቋማቸው የሚታወቁት ይህ ሰው በህወሓት ፖለቲካዊ ፕሮግራሞች ላይ ጠንካራ አቋም በመያዝ በተለያዩ ጊዜያት ከፓርቲው ለመገለል ቢቃረቡም በቅርብ ወዳጃቸው መለስ ዜናዊ አማካኝነት በትግሉ እንዲቀጥሉ ይደረጉ ነበር። ለምሳሌ እነ ዶክተር አረጋዊ በርሀ ከድርጅቱ ጋር የተቆራረጡበት የማርክሳዊ ሌኒናዊ ሊግ ትግራይ ማሌሊት ምስረታ መድረክ ላይ እሳቸውም አላመንኩበትም ብለው አቋም ይዘው እንደነበር ይነገራል። በመለስ አግባቢነት ነበረ በአባልነት ሊቀጥሉ የቻሉት። አቶ ጌታቸውም የደህንነት ቢሮ ኃላፊ ከሆኑ በኋላ ወደ መጨረሻ አካባቢ ከጠቅላይ ሚኒስትር መለስ ዜናዊ ጋር የነበራቸው መልካም ግንኙነት ባልታወቀ ምክንያት ሻክሮ እንደነበር ባልደረቦቻቸው ያውሳሉ። አቶ መለስ ዜናዊ ህልፈት በኋላም አቶ ጌታቸው አሰፋ በህወሓት ስብሰባዎች ላይ የድርጅት ከፍተኛ አመራሮች ላይ ጠንካራ አስተያየቶችን ይሰነዝሩ እንደነበር ይነገራል። የድርጅቱ ስራ አስፈጻሚ ሆነው የተመረጡበት 12ኛው የህወሓት ጉባኤ ላይ በድርጅቱ አመራር የሰፈነውን ስርዓት አልበኝነትና ሙስና ጠቅሰው አመራሩን በድፍረት ወርፈዋል ተብሎ ይነገርላቸዋል። ኢህአዴግም አካሄድኩ ባለው ጥልቅ ተሐድሶ ላይ ከግንባሩ ከፍተኛ አመራሮች ጋር አለመግባባት ተፈጥሮ እንደነበር እሳቸውን በቅርብ የሚያውቋቸው ባልደረቦቻቸው ይናገራሉ። ህዳር 3 ቀን 2011 ዓ.ም የሰኔ 16ቱን የቦምብ ፍንዳታ በማስመልከት የፌዴራል ጠቅላይ አቃቢ ህግ አቶ ብርሃኑ ጸጋዬ ወንጀሉን በዋናነት የመሩትና በገንዘብ የደገፉት የብሔራዊና ደህንነት መረጃ ኤጀንሲ የቀድሞ ኃላፊ ጌታቸው አሰፋ ናቸው ብለዋል። አቶ አብዲ መሐመድ የሶማሌ ክልል ፕሬዝዳንት ሆነው ሳሉ የጠቅላይ ሚኒስትር አብይ አህመድን የመጀመሪያዎቹን 100 ቀናት አስመልክቶ ሐምሌ 5 ቀን 2010 በሰጡት መግለጫም ላይ ስለ ጌታቸው አሰፋ ሲናገሩ እንዲህ ብለው ነበር። ጌታቸው አሰፋ ሙሰኛ፣ ሌባና ራስ ወዳድ ነው። አዲስ አበባ ላይ ተቀምጦ የክልል መስተዳድሮችን ይሾማል ሲሉም ተደምጠዋል። አቶ ጌታቸው አሰፋ በርካታ ንጹሃን እንዲገደሉ፣ እንዲጠለፉ፣ እንዲሰቃዩ፣ እንዲጉላሉና እንዲታሰሩ እንዲሁም ከሀገር ተሰደው እንዲሄዱ አድርጓል። አቶ አብዲ መሐመድ የሶማሌ ክልል ፕሬዝዳንት ሆነው ሳሉ ሐምሌ 5 ቀን 2010 በሰጡት መግለጫም ላይ ስለ ጌታቸው አሰፋ ሲናገሩ እንዲህ ብለው ነበር። ጌታቸው አሰፋ ሙሰኛ፣ ሌባና ራስ ወዳድ ነው። አቶ አብዲሌ በአቶ ጌታቸው ላይ ክስ አቅርበው ነበር። ይህንን ክስ ግን ኢህአዴግ አላውቀውም ብሎ ነበረ። ሐምሌ 2018 ላይ የኢትዮጵያ ሶማሌ ክልል ርዕሰ መስተዳድር የነበረው አብዲ መሐመድ ከክልላቸው የመገናኛ ብዙሃን ጋር በነበራቸው ቆይታ የተናገሯቸው ንግግሮች አነጋጋሪ ሆነው ነበር። እሳቸውም መጨረሻ ላይ አነጋጋሪ እንደሆኑት ማለት ነው። ጅግጅጋ ብጥብጥ በተነሳበት ቀን ከቤተ ክርስቲያን የተጠለሉትን እያስወጡ በማስቀላት ሰይጣናዊ ተግባርን የፈጸሙ ግለሰብ ናቸው። ወደዚህኛው ጉዳይ እንመለስ። አብዲ የጠቅላይ ሚኒስትር አብይ አህመድን የመጀመሪያዎቹ 100 ቀናት አስመልክቶ በሰጡት መግለጫ የጠቅላይ ሚኒስትሩ የለውጥ ውሳኔዎችን እንደሚደግፉ ገልጸው ባለፉት ዓመታት ለክልሉ ሕዝብ ልማት የተለያዩ ሥራ ሰርተናል፣ በሥራዎቻችን ውስጥ ደግሞ ስህተት ፈጽመናል፣ ጊዜው ይቅርታ ነው። ስለዚህ ስለሰራነው ስህተት ይቅርታ እንጠይቃለን፣ ስህተትን የማይቀበል ሰይጣን ብቻ ነው ሲሉ ተደምጠው ነበር። ከአቶ አብዲ መግለጫ ውስጥ የበርካቶቹን ትኩረት የሳበው የቀድሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር የነበሩትን አቶ ጌታቸው አሰፋን በሚመለከት የሰጡት አስተያየት ነው።
እንዲህ ነበር ያለው። ጌታቸው ሙሰኛ፣ ሌባ፣ ራስ ወዳድ ነው። የክልል አስተዳዳሪ ሆኜ ወደ ጌታቸው ቢሮ መግባት የቻልኩት ከ10 ዓመታት በኋላ ነው። ይገርማችኋል። አቶ ጌታቸው ላለፉት 27 ዓመታት ለምን ከሚዲያው ተደብቆ ቆየ? የአሜሪካዊ ስለላ ተቋም ኃላፊው እንኳ ህዝብ ፊት ወጥቶ መግለጫ ይሰጣል። እሱ ተንኮል እየሰራ ካልሆነ በቀር ለምን ተደበቀ? ብለዋል። በወቅቱ የብሔር ብሔረሰቦች በዓል በኢትዮጵያ ሶማሌ ክልል ጅግጅጋ ላይ ህዳር 29 2006 በተካሄደ ስነ ስርዓት ላይ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወደ ጅግጅጋ እንዳይሄዱ የከለከለው ጌታቸው ነው በማለት አቶ አብዲ ተናግረዋል። አዲስ አበባ ላይ ተቀምጦ የክልል መስተዳድሮችን ይሾማል። አቶ ጌታቸው አሁን ለመጣው ለውጥ እንቅፋት ይሆናል ሲልም ተደምጦ ነበር። የአቶ አብዲ ክስ በወቅቱ ለምን ለሚለው አቶ አብዲ በኢትዮጵያ ሶማሌ ክልል ለተፈጸመው የሰብአዊ መብት ጥሰቶች በርካቶች ተጠያቂ ያደርጓቸዋል። ከዚህ በተጨማሪም ለሳቸው ተጠሪ በሆነው በሶማሌ ክልል ልዩ ፖሊስ ለሚፈጸመው ኢሰብአዊ ድርጊቶች አቶ አብዲ ተጠያቂ መሆን እንዳለባቸው ሂውማን ራይትስ ዎችን ጨምሮ የተለያዩ አካላት ያሳስባሉ። ዊ አር ላይክ ዘ ዴድ ከሞቱት አንለይም በሚል ርዕስ ባወጣው ሪፖርት በሶማሌ ክልል የሚገኙ እስረኞች የዘፈቀደ ስርዓት፣ ድብደባ፣ መደፈርና የሰው ልጅ ማሰብ ከሚችለው በላይ እንግልት እንደሚደርስባቸው አትተው ነበር። በሪፖርቱ መሰረትም ይህንን ሲፈጽሙ የነበሩት የእስር ቤቱ ኃላፊዎችና የጸጥታ ኃይሎች የሶማሌ ክልል ልዩ ፖሊሶች ናቸው። አቶ አብዲሌ ከብሔራዊና መረጃ ደህንነት አገልግሎት ዋና ዳይሬክተርነት እንዲነሱ የተደረጉትን ጌታቸው አሰፋን በከፍተኛ ደረጃ መውቀስ ለምን አስፈለጋቸው? በሰላም ነው የሚለው የበርካቶች ጥያቄ ነበር። የሶማሌ ክልል የፖለቲካ ምህዳርና የአቶ አብዲሌ አስተዳደር ጠንቅቄ ያውቀዋለሁ የሚሉት የሰብአዊ መብት ተሟጋቹ አቶ ሙስጠፋ ኡመር ሁለት ምክንያቶችን በዋናነት ያስቀምጡ ነበር። እንደ አቶ ሙስጠፋ ከሆነ አቶ አብዲ ይህን መሰል ወቀሳን መሰንዘር ያስፈለጋቸው የአዲሱ የፖለቲካ ለውጥ አካል ሆነው ስልጣን ላይ መቆየት ስለሚፈልጉ ነው። አቶ ጌታቸውና ሌሎች ግለሰቦች ይፈጽሙ የነበሩትን በይፋ ማውጣት ተአማኒነትን ያተርፍልኛል የሚል ስሌትም በመያዝ ያደረጉት ነገር ነው ይላሉ። ከቀናት በፊትም የክልሉ ምክር ቤት ተሰብስቦ ባለበት ሰዓት አቶ አብዲሌ አንድ ጥቁር ቦርሳ ይዘው መጡ። ከዚያም በዚህ ሻንጣ ውስጥ በርካታ ሚስጥሮች አሉኝ። የክልሉ ባለስልጣናትና የፌዴራል መንግስት ባለስልጣናት ሚስጥር እዚህ ውስጥ አለ። ገንዘብ የከፈልኳቸው ባለስልጣናት አሉ። እኔም ቢነኩ ይህን ሚስጥር አወጣለሁ በማለት ሲያስፈራሩ ነበር። ሌላኛው ምክንያት አቶ ጌታቸው አቶ አብዲሌን ከስልጣናቸው በተደጋጋሚ ለማንሳት ሙከራ አድርገዋል። ይህንንም ለመበቀል ያደረገው ሊሆን ይችላል በማለት ግምታቸውን አስቀምጠው ነበር። አቶ አብዲሌ በቴሌቪዥን በተላለፈው መግለጫቸው ላይ አብዲ ጌታቸው ከተባረረ በኋላ ነው ስለሱ የሚያወራው፣ ሊለኝ የሚችል አመራር የለም፣ ለሁሉም የኢህአዴግ ማዕከላዊ የኮሚቴ አባላት አቤት ብያለሁ ብለዋል። በጉዳዩ ላይ አስተያየት እንዲሰጡ በወቅቱ የተጠየቁት የኢህአዴግ ጽህፈት ቤት ኮሚኒኬሽን ኃላፊ የነበሩት አቶ ሳዳት እንዲህ አሉ። አቶ አብዲሌ የሰጡትን መግለጫ ተመልክቻለሁ። በእውነቱ አቶ አብዲሌ በጽሁፍም ሆነ በስብሰባዎች ላይ ይፋ በሆነ መልኩ ያቀረቡት ጥያቄ ስለመኖሩ እኛ የምናውቀው ነገር የለም። ለከፍተኛ የመንግስት ባለስልጣናት ያላቸውን ቅሬታ አንስተው ሊሆን ይችላል። በጽህፈት ቤት ደረጃ ግን የምናውቀው ነገር የለም ሲሉ ነበረ ምላሽ የሰጡት። የወቅቱ የህወሓት ምክትል ሊቀመንበርና የኢህአዴግ ጽህፈት ቤት ኃላፊ የነበሩት ፈትለወርቅ ገብረ እግዚአብሔርም እንዲህ ነበር ያሉት። ስለ ጉዳዩ የማውቀው ነገር የለም። ለኔም በግሌ የነገረኝ ነገር የለም፣ ሊነግረኝም አይችልም። እንዲህ አይነት ቅሬታም ካለ ህግና ስርዓትን በመከተል ለሚመለከተው የመንግስት አካል ማቅረብ ነው ያለባቸው። ስለዚህ ጉዳይ የማውቀው ነገር የለም። ይህ አይነት አቤቱታ ለማዕከላዊ ኮሚቴ የሚቀርብም አይደለም። የማውቀው ነገር የለም ሲሉ ለቢቢሲ ተናገሩ። የቀድሞው የብሔራዊ መረጃና ደህንነት ዋና ዳይሬክተር የነበሩት ጌታቸው አሰፋ የእስር ማዘዣ እንደወጣባቸውና ከሀገር እንደሸሹ አንዳንድ መገናኛ ብዙሃን በስፋት ዘግበውት ነበረ። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ጽህፈት ቤት ኃላፊዋ ፈትለወርቅ ገብረ እግዚአብሔርን ስለ ጉዳዩ ቢቢሲ ጠይቋቸው እንዲህ ነበር ያሉት። እንደ ድርጅት በዚህ ደረጃ የምናውቀው ነገር የለም። ለድርጅት የክስ መጥሪያ አይመጣም ይላሉ። በአንድ የማዕከላዊ ኮሚቴ አባል ላይ ድርጅት ሳያውቀው ክስ ሊመሰርት ይችላል ወይ ተብለው የተጠየቁት የድርጅቱ ጽህፈት ቤት ኃላፊዋ ውይይት የሚያስፈልገው ነገር ካለ ፖለቲካዊ ግምገማ ይደረጋል እንጂ ክስን በተመለከተ የመንግስት ስራ ነው የሚሆነው በማለት ነበር የመለሱት። ሆኖም የአቶ ጌታቸው ጉዳይ በግምገማም እንዳልተነሳ ፈትለወርቅ ተናግረው ነበር። የኢህአዴግና የህወሓት ስራ አስፈጻሚ አባል የነበሩት ጌታቸው በተካሄደው የስራ አስፈጻሚ ኮሚቴ ስብሰባ ላይም አልተገኙም ነበረ። አቶ ጌታቸው በስብሰባ ያለመገኘት ጉዳይ የእስር ማዘዣ ወጥቶባቸዋል ከሚለው ዜና ጋር የሚያያዝ ነው ወይ
ተብለው የተጠየቁት ወይዘሮ ፈትለወርቅ አንድ ሰው ስብሰባ ላይ በግል ጉዳይ ላይገኝ ይችላል። በስብሰባዎች ላይም ሁሉም ሰው ይገኛል ማለት አይደለም። የሱ ከስብሰባ መቅረት ከዚህ ጋር ይገናኛል ማለት ላይሆንም ይችላል። በስራ ጉዳይም ላይገኝ እኮ ይችላል ብለው ነበር።